መላው ሀገራችን ሰባተኛው ምርጫ ሲካሄድ ቆይቷል ሲካሄድ ውሏል። እንደ አማራ ክልል ደግሞ በተመሳሳይ ሲካሄድ ውሏል። ይህንን በተመለከተ በአማራ ክልል የምንንቀሳቀስ የፖለቲካ ፓርቲዎች ከመጀመሪያው ጀምሮ በንቃት ስንከታተለው ነው የቆየ ነው። ይህንን አስመልክተን ያለንን አቋም የምናንጸባርቅበት መግለጫ ነው የሚሆነው ማለት ነው። እንደሚታወቀው ይህ ምርጫ ለሀገራችን ትልቅ እድል ይዞ የመጣ ምርጫ ነው። እናም በዚህ ምርጫ ኢትዮጵያ ያሸነፈች መሆኑን እየገለጽነ እንደ አማራ ሕዝብም በርካታ መስዋዕትነት ተከፍሎ ይሄ ምርጫ ዛሬ በስኬት እንዲጠናቀቅ ሆኗል ማለት ነው። ለዚህ ደግሞ ሕዝባችንን አጥብቀን አብዝተንም ማመስገን እንፈልጋለን። የአማራ ሕዝብ ለምንም የማይበገር መሆኑን አሳይቶበታል። ለዲሞክራሲ የሚከፈለውን መስዋዕትነት እንዴት እንደከፈለ በተግባር አይተንበታል። ሕዝባችን ሰፊ የሆነ ፀሐይ፣ ዝናብ ሳይበግረው ረዣዥም ሰልፎችን ተቋቁሞ የትኛውም አይነት የጸረ ሰላም የሆነ ትንኮሳዎችንም ተቋቁሞ በስኬት ምርጫውን ሲመርጥ ውሏል ማለት ነው። ይሄ ለሕዝባችን ትልቅ ነው። እንደሚታወቀው ዲሞክራሲ ያለ ምርጫ እውን አይሆንም። ስለዚህ ዲሞክራሲ ሂደት ነው ካልነ ደግሞ በዚህ ምርጫ ሕዝባችን መሳተፉ ለዲሞክራሲ ያለውን ቀናይነት በተግባር ያረጋገጠበት የሚፈልገው ይሆነኛል በድምፁ መንግስት መመስረት እንደሚችል በተግባር ያሳየበት ትልቅ የሆነ ምርጫ ነው። ይሄ ምርጫ ካለፉት ምርጫዎችም በብዙ መስፈርቶች ቢታይ የተሻለ ነው። እንደ ፖለቲካ ፓርቲም አሳታፊነቱን በተግባር ያየንበት ነው። በሂደቱ ከ23 አካባቢ 23 ፓርቲዎች ተሳትፈዋል። ስለዚህ በሂደቱም የነቃ ተሳትፎ የነበራቸው እንደ ባለፉት ምርጫዎች ሰበብ እየተፈጠረ ፓርቲዎች ከምርጫው እንዲደናቀፉ አልተደረገም። ይህንን እኛ ሕያው ምስክር ነን። በምርጫው ያለን ፓርቲዎች ከገዢው ፓርቲ ወይም ከመንግስት ምንም አይነት ተጽዕኖ አልደረሰብንም። በነፃነት ሀሳባችን ስንገልጽ ቆይተን ዛሬም ህዝብ አሸናፊውን እንዲገልጽ የሆነበት ምርጫ በመሆኑ ደስታችን እጥፍ ድርብ ነው። በምርጫው በርካታ የሆኑ ታዛቢዎች ተሳትፈዋል። እነሱንም ማመስገን እንፈልጋለን። የሲቪክ ተቋማትንም ማመስገን እንፈልጋለን። የኢጋድም ታዛቢዎችን ልኮ ምርጫውን ታዝቧል። እሱንም ማመስገን እንፈልጋለን። የኢትዮጵያ ሰብአዊ መብት ኮሚሽንም ማመስገን እንፈልጋለን። ምርጫ በሂደቱም በውጤቱም የተሳካ የሚሆነው የሁሉንም ተሳትፎ የሚጠይቅ መሆኑን ጠንቅቀን እናውቃለን። የፖለቲካ ፓርቲዎችም በዚህ ምርጫ ከተናጥል ወይም አንዱ ፓርቲ ያሸንፍ ያኛው ፓርቲ ያሸንፍ ከሚል ፉክክር ባለፈ ትልቁን ስዕል ሀገርን በማየት የተከፈለው መስዋዕትነት እንደ ጋራ ምክር ቤት በምርጫ የተሳተፉ ፓርቲዎችን እጅግ አድርገን እናመሰግናለን። እንደሚታወቀው በዚህ ምርጫ ያሸነፈችው ሀገር ነች። አንዱ ፓርቲ አይደለም ያሸነፈው። ሀገር ለዲሞክራሲ የምትከፍለው መስዋዕትነት፣ ሀገር ቀጣይነቷን የምታረጋግጥበት፣ ሀገር በዜጎቿ የምትፈልገውን መንግስት መመስረት የምትችልበት ለሀገረ መንግስትም ያለው ለሀገረ መንግስት ግንባታ ያለው አስተዋጽኦ ምርጫ ቀላል የሚባል አይደለም። ለዛም ነው የጋራ ምክር ቤቱ አጥብቆ ደስታውን እየገለጸ ያለው። ከምርጫው ባሻገር ይህን ምርጫ ለማደናቀፍ በርካታ የውጭም የውስጥም ኃይሎች ከፍተኛ ስራ ሲሰሩ ነበር የቆዩት። አይቻልም የሚል መንፈስ ይዘው ሲንቀሳቀሱ ነው የቆዩት። ነገር ግን ሀገር እንደሚቻል ያሳየችበት ሀገር ያሸነፈችበት ምርጫ ነው። ለዚህም ህዝባችንን ደጋግመን ማመስገን እንፈልጋለን። ምስጋናውም ይገባዋልና ያለ ህዝብ ተሳትፎ ምንም ነገር እውን አይሆንም። ስለዚህ ዛሬ ምርጫው በሰላም በዲሞክራሲያዊ በስኬት እንዲጠናቀቅ የሆነው የህዝብ ቅቡልነት ኖሮት ነው። የህዝብ ይሁንታ አግኝቶ ነው። የህዝብ ይሁንታ ባያገኝ ኖሮ ይሄ ምርጫ አይደለም በመላው ክልላችን የተወሰነች ከተማ ላይም ማካሄድ ይከብድ ነበረ። ይህንን እኛ በተግባር ያየ ነው። በሁሉም ቦታ አባሎቻችን፣ ደጋፊዎቻችን፣ ተመራጮቻችን በሰላም ወጣው ገብተው ህዝባችን የፈለገውን እንዲመርጥ ያስቻለውን መንግስትንም ማመስገን እንፈልጋለን።
ከዚህ ጋር ተያይዞ የኢትዮጵያ መከላከያ ሰራዊት ያደረገውን ድጋፍ ያደረገውን ሰላም የማስከበር ጸጥታ የመጠበቅ ምርጫው ሰላማዊ ሆኖ ዲሞክራሲያዊ ሆኖ እንዲካሄድ ያደረገውን የጸጥታ አካል ማመስገን እንፈልጋለን። የክልላችን የጸጥታ ኃይልንም በተመሳሳይ አብዝተን ማመስገን እንፈልጋለን። ያለነሱ ተሳትፎ ምርጫው የሚፈልገውን ውጤት አያመጣም ነበር። ስለዚህ እንደ ጋራ ምክር ቤት በርካታ ሁኔቶችን በንቃት አይተናል፣ ስንከታተልም ቆይተናል። ምርጫው ሰላማዊ ዲሞክራሲያዊ ሆኖ እስካሁኑ ሰዓት እንዲጠናቀቅ ያስቻለው ሁኔታ ደግመንም ደጋግመን የምናወድሰው የምናከብረው ምሳሌም የሚሆን ሀገር የምትኮራበት እኛም የምንኮራበት ለልጆቻችን ደፍረን የምንናገረው ታሪክ ነው። ለምን ቢባል የፓርቲ ወይም የተናጠል አሸናፊነትን አይደለም እያቀነቀን ያለ ነው። እያቀነቀን ያለ ነው ሀገር እንድታሸንፍ ነው። ሀገር በዲሞክራሲ ጎዳና እየሄደች እንዳለ ማሳያ መሆኑን ነው በተግባር ያረጋገጥ ነው። ጠላቶቻችንም እንዲያፍሩ ያደረግንበት ነው። ይቻላል ሀገር የቻለችበት መንገድ ስለሆነ ይህንን ደግመን ደጋግመን ብንገልጸው የሚያሳፍር አይደለም። አሁንም ይህን መግለጫ እየሰጠን ባለበት ሰዓት ያላለቁ ሰልፎች የኢትዮጵያ ብሔራዊ ምርጫ ቦርድ ባሳወቀው መሰረት የሚቀጥሉ ነው የሚሆኑት። ውጤቱንም የኢትዮጵያ ብሔራዊ ምርጫ ቦርድ የሚያሳውቀው ነው የሚሆነው። እሱ ብቸኛ ስልጣኑ የኢትዮጵያ ብሔራዊ ምርጫ ቦርድ ነው። አሸናፊውን የሚገልጸው የኛ ኃላፊነት አይደለም። ነገር ግን አሸናፊው ማንም ይሁን ማን የትኛውም ፓርቲ ይሁን ያሸነፈችው ሀገር እንደሆነ ሁላችንም የተግባባንበት ጉዳይ ነው። ስለሆነም በቀጣይ ውጤቱን በጸጋ እንቀበላለን። ያሸነፈችው ሀገር ነው። የሀገርን አሸናፊነት እንቀበላለን። ከሀገር አሸናፊነት የሚቀዳ የትኛውንም ነገር ደግሞ በጸጋ እንቀበላለን። አሸናፊው የሆነውን አካል በጸጋ ተቀብለን ምርጫው ሰላማዊ ዲሞክራሲያዊ እንደሆነ በተግባርም ያለፍንበት ስለሆነ ሕያው ምስክርነታችን ደግመን ደጋግመን እናረጋግጣለን። በቀጣይም ሂደቱን በድህረ ምርጫ እየተከታተልን ለተከበረው ሕዝባችን የምናስተላልፍ ነው የሚሆነው። የመጨረሻ መልእክታችን የሚሆነው የአማራ ሕዝብ የማይበገር መሆኑን ለዲሞክራሲ ያለውን ፍላጎት ያለውን ጽኑ መሻት በተግባር ያሳየበት ስለሆነ ደግመንም ደጋግመንም አብዝተንም ህዝባችንን ማመስገን እንፈልጋለን። ያለ ህዝባችን ይሄ ምርጫ እውን አይሆንም ነበር። ስለዚህ እውን ስለሆነ ሀገር ስላሸነፈች ደስታችንን እየገለጽን መግለጫችንን በዚህ እንጨርሳለን። እግዚአብሔር ይስጥልን። እናመሰግናለን። ተመልካቾቻችን በአማራ ክልል የሚንቀሳቀሱ ተፎካካሪ ፓርቲዎች የጋራ ምክር ቤት መግለጫ ነበረ